ሰበር ዜና የደህንነት ኃላፊውን ጨምሮ በርካታ ባለስልጣናት መገደላቸው ተሰማ። ከፍተኛ ጀነራሉ በቁጥጥር ስር ዋሉ። የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። ከፍተኛ የመንግስት አመራሮች ላይ ጥቃት ተፈጽሞ በርካቶች መገደላቸው ተሰማ። በታጣቂዎች በተሰነዘረው ድንገተኛ ጥቃት የደህንነት ኃላፊውን ጨምሮ በርካታ ባለስልጣናት መገደላቸውን የሚገልጽ እጅግ አነጋጋሪና አስደንጋጭ መረጃ ይፋ ተደርጓል። በተለያዩ የመንግስት አገልግሎት ሰጪ ተቋማት ላይ በታጣቂዎች የሚፈጸመው ጥቃት በከፍተኛ ሁኔታ እየጨመረ መምጣቱም ተነግሯል። በዘገባችን በዝርዝር ተሰሙታላችሁ። በሌላ በኩል ከፍተኛ ጀነራሉ በቁጥጥር ስር መዋላቸው ተሰማ። የህወሓት ኃይሎች ከጽምዶ ኃይሎች ጋር በመጣመር የብልጽግናን መንግስት ለመገልበጥ እርምጃ በጀመሩበት ወቅት በሰራዊቱ ውስጥ ከፍተኛ ስልጣን ያላቸው ጀነራሉ በቁጥጥር ስር መዋላቸው ተሰምቷል። በጀነራሉ ላይ በተወሰደው ድንገተኛ እርምጃ ቁጥጥር ስር የዋሉት ከፍተኛ ጀነራሉ በታጠቁ ወታደሮች ወዳልታወቀ ስፍራ መወሰዳቸው ከፍተኛ መነጋገሪያን ፈጥሯል። በዝርዝር ተሰሙታላችሁ። በሌላኛው መረጃችን የህወሓቱ መሪ ደብረጽዮን ገብረሚካኤል ኤርትራ መግባታቸው ተሰማ። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ተካሮ ወደ ወታደራዊ ግጭት እያመራ በሚገኝበት ጊዜ የህወሓቱ ቁልፍ ሰው ወደ ኤርትራ መግባታቸው ተሰምቷል። ህወሓት 4 ኪሎ ለመግባት ከፋኖ ኃይሎች ጋር በመጣመር ጦርነት እንደሚከፍት ይፋ ባደረገበት ማግስት እጅግ አስደንጋጭ መረጃዎች ይፋ እየተደረጉ ነው። በዘገባ በዝርዝር እናስደምጣችኋለን። በሌላ በኩል ግብጽ ኢትዮጵያ ላይ ወታደራዊ እርምጃ ልትወስድ እንደምትችል አስጠነቀቀች። ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ማቀዷን ይፋ መደረጉን ተከትሎ በግብጽና በኢትዮጵያ መካከል አደገኛ ውጥረት መከሰቱ ተዘግቧል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደ ሁልጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ያገኙ። አሁን ወደ ዝርዝሩ እንሻገር። በመጀመሪያም ግብጽ ኢትዮጵያ ላይ ወታደራዊ እርምጃ ልትወስድ እንደምትችል አስጠነቀቀች። ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ማቀዷን ተከትሎ በግብጽና በኢትዮጵያ መካከል አደገኛ ውጥረት መከሰቱ ተዘግቧል። ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ዝግጅት እያደረገች ነው የሚሉ ዘገባዎች በስፋት መሰራጨታቸውን ተከትሎ በግብጽ በኩል አዲስ ስጋት መፈጠሩን ተከትሎ ከባድ ማስጠንቀቂያዎች ተላለፉ ይገኛሉ። ከኢትዮጵያና ከእስራኤል መገናኛ ብዙሃን የወጡ መረጃዎች እንደሚያመላክቱት የናይል ወንዝ ዋና ገባር በሆነው ታላቁ ወንዝ ላይ 3 አዳዲስ ግድቦችን ለመገንባት ጥናቶች መጠናቀቃቸውንና ባለፈው መጋቢት ወር ላይ ለግንባታ የሚሆን ጨረታ መውጣቱ ይፋ ሆኗል። ይህ ዜና በግብጽ የውሃና የጂኦፖለቲካ ክበቦች ውስጥ እንደ እሳት የሚንቀጠቀጥ ታላቅ ስጋትን ፈጥሯል። የግብጽ የውሃና የጂኦፖለቲካ ባለሙያዎች እንደገለጹት እነዚህ አዳዲስ ፕሮጀክቶች ሀገሪቱ ያለችበትን የውሃ እጥረት ሊያባብስ ይችላል በማለት በካይሮ በአዲስ አበባና በካርቱም መካከል ያለው ውጥረት የበለጠ ሊባባስ እንደሚችል ስጋታቸውን ገልጸዋል። እነዚህ ዘገባዎች የወጡት በ3ቱ የናይል ተፋሰስ ሀገራት መካከል ላለፉት ዓመታት ከፍተኛ ውጥረት መንስኤ ሆኖ በቆየው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረው አለመግባባት በቀጠለበት ወቅት ነው። ግብጽ በአባይ ወንዝ ላይ በሚከናወኑ ትልልቅ የውሃ ፕሮጀክቶች ላይ ህጋዊ አሳርነቱ የተረጋገጠ ስምምነት እንዲኖር በተደጋጋሚ ስትጠይቅ፣ ኢትዮጵያ በበኩሏ የሃይድሮ ኤሌክትሪክ ልማቷ ለኢኮኖሚ እድገቷ ወሳኝ መሆኑንና በታችኞቹ የናይል ተፋሰስ ሀገራት ላይ ጉዳት የማድረስ ዓላማ እንደሌላት ስትገልጽ ቆይታለች። ከወራት በፊት ከህዳሴ ግድቡ ውዝግብ ጋር ተያይዞ በተከሰተው ውጥረት ሳቢያ ግብጽ ኢትዮጵያ ላይ ወታደራዊ
እርምጃዎችን ልትወስድ እንደምትችል ማስጠንቀቋ አይዘነጋም። አዲሱ አነጋጋሪ ጉዳይ የተቀሰቀሰው ደግሞ የኢትዮጵያና የእስራኤል መገናኛ ብዙሃን በናይል ወንዝ ዋና ገባሪ በሆነው በአባይ ወንዝ ላይ ኢትዮጵያ 3 አዳዲስ ግድቦችን ለመገንባት ማቀዷን አስመልክቶ ከወጣው ዘገባ በኋላ ነው። ዘገባዎቹ በግብጽ በኩል ተጨማሪ የመሰረተ ልማት ግንባታዎች በሚኖራቸው ድምር ተጽዕኖና ወደ ታችኛው የተፋሰሱ ሀገራት በሚፈሰው የውሃ መጠን ላይ ሊያስከትሉ በሚችሉት አንድምታ ዙሪያ ስጋትን ጭሯል። የቀድሞ የግብጽ የውሃ ሀብትና መስኖ ሚኒስትር ሙሐመድ ናስር ዲን አለም እንደተናገሩት ኢትዮጵያ በአባይ ወንዝ ላይ 3 ታላላቅ ግድቦችን ለመገንባት የሚያስችሉ እቅዶችን ለብዙ ዓመታት ስታጠና የቆየች ሲሆን ዓላማውን በዋናነት ለኤሌክትሪክ ኃይል ማመንጫና ለእርሻ ልማት እንቅስቃሴዎች እንደሆነም ገልጸዋል። እንደ ዓለም ገለጻ ታቅደው የነበሩት ፕሮጀክቶች ቀደም ሲል በናይል ተፋሰስ የትብብር ማዕቀፍ ድጋፍ በጥናት ተደግፈው የቀረቡ ሲሆን የምርምር ውጤቶቹም እንደ አውሮፓውያኑ አቆጣጠር 2010 ላይ ውይይት ተደርጎባቸዋል ብለዋል። በሌላ በኩል የአረብ የምርምርና ጥናት ማዕከል ኃላፊ መሐመድ ፋቲህ እንደተናገሩት ኢትዮጵያ ባለፈው መጋቢት ወር በአባይ ወንዝ ላይ ለሚገነቡ 3 አዳዲስ ግንባታዎች ጨረታ ማውጣቷን ማስታወቋ አዲስ አበባ የሃይድሮ ኤሌክትሪክ ኃይል ፍላጎቷን ለማስፋፋት እያደረገች ያለችውን ጥረት የሚያሳይ ነው ብለዋል። ወደ ሌላኛው መረጃችን ስንሻገር የህወሓቱ መሪ ዶክተር ደብረጽዮን ገብረ ሚካኤል ወደ ኤርትራ መግባታቸው ተሰማም። በፌደራል መንግስቱና በህወሓት ኃይሎች መካከል ያለው ውጥረት ተካሮ ወደ ወታደራዊ ግጭት እያመራ በሚገኝበት ወቅት የህወሓቱ ቁልፍ ሰው ወደ ኤርትራ መግባታቸው ከፍተኛ መነጋገሪያን ፈጥሯል። ህወሓት 4 ኪሎ ለመግባት ከፋኖ ኃይሎች ጋር በመጣመር ጦርነት እንደሚከፍት ይፋ ባደረገበት ማግስት እጅግ አነጋጋሪና አስደንጋጭ መረጃዎችም ይፋ እየተደረጉ ይገኛል። የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይንም ሞንጆሪኖ ከኦሮሞ ነጻነት ሰራዊትና ከአማራ ፋኖ ጋር በመተባበር በአዲስ አበባ ዙሪያ እየተዋጉ ነው፣ ብቻችንም አይደለንም፣ አዲስ አጋሮች አሉን ሲሉ ባደረጉት ንግግር ላይ በሰጡት ምላሽ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ወደ ኤርትራ መጓዛቸውን ይፋ አድርገዋል። ደብረጽዮን ወደ ኤርትራ ተጉዘው ከፕሬዝዳንት ከኢሳያስ አፈወርቂ ጋር በምስጢር መገናኘታቸውን የሚጠቁሙ መረጃዎችን አሰራጭተዋል። አቶ ጌታቸው ረዳ በፌስቡክ ገጻቸው ላይ ባወጡት ረዘም ያለ መግለጫ እንደገለጹት ዶክተር ደብረጽዮን ገብረ ሚካኤል የኤርትራውን መሪ የመጨረሻ ትዕዛዝ ለመስማትና ለመለመን ወደ ኤርትራ ተጉዘው እንደነበር አመላክተዋል። እንደ አቶ ጌታቸው ረዳ ገለጻ ደብረጽዮን ጦርነት ስንጀምር መሳሪያ የ4 ጭነት ሎደር ጥይት ድጋፍ ስጡን ስሉ መጠየቃቸውንና ከፕሬዝዳንት ኢሳያስ ወገን ግን ባላችሁ መሳሪያ ጀምሩ እኔ በኋላ እልክላችኋለሁ የሚል ምላሽ እንደተሰጣቸው ጠቁመዋል። አቶ ጌታቸው ረዳ አክለውም የህወሓት አመራሮች አዳዲስ ወዳጆችን አፍርተናል በሚል ከኤርትራ ከፋኖ ከኦነግና ከሱዳን የጦር አዛዥ አልቡርሃን ጋር ህብረት ለመፍጠር የሚያደርጉትን ጥረት አብራርተዋል። ይህ አካሄድ የትግራይን ህዝብና ወጣቶች እንደገና ለሌላ እልቂትና ውድመት የሚያዳርግ ነው ሲሉ በጽኑ ኮንነውታል። አቶ ጌታቸው እንደገለጹት የህወሓት አመራሮች ቀደም ሲል የፌደራል መንግስት ሊወረን እየመጣ ነው በሚል የህዝቡን ስሜት ሲቀሰቅሱ ከቆዩ በኋላ አሁን ደግሞ ተፈናቃዮችን እንመልሳለን የሚለውን ሽፋን በመጠቀም አዲስ አበባ 4 ኪሎ ገብተው ስልጣን ለመያዝ ያልማሉ ብለዋል። አመራሮቹ የትግራይ ወጣቶችን እንደገና የጦርነት ማገዶ ለማድረግ ውሳኔ ላይ መድረሳቸውንና ለዚህም አደገኛ የፖለቲካ ቁማር እየተጫወቱ መሆኑን አስረድተዋል። በመግለጫቸው የህወሓት አመራሮችን የውትድርናና የፖለቲካ ውሳኔ አሰጣጥ ድክመት ያስታወሱት አቶ ጌታቸው በ2014 ዓመተ ምህረት በምዕራብ ትግራይ በነበረው የጦርነት ዝግጅት ወቅት በዶክተር ደብረጽዮንና በወታደራዊ አመራሮች መካከል የተካሄደውን ስብሰባ አንስተዋል። በወቅቱ የጦርነቱን ስትራቴጂካዊ ሁኔታና የጥይት እጥረት ሳያመዛዝኑ በስመትና ባልተጠና ስለት የተደረጉ ውሳኔዎች ለትግራይ ወጣቶች እልቂት ምክንያት መሆናቸውን ጠቁመው አሁንም ተመሳሳይ ስህተት እየተደገመ ነው ብለዋል።
በመጨረሻም አቶ ጌታቸው ረዳ የትግራይ ህዝብና ወጣቶች በእነዚህ ስልጣን ጥመኞች ጥሪ ሳይታለሉ ክልሉን ወደ ባሰ እልቂት፣ ውድመትና የውጭ ኃይሎች መጠቀሚያነት ከሚከቱ አካላት ራሳቸውን እንዲጠብቁና አመራሮቹን በጽኑ እንዲቃወሙ ጥሪ አቅርበዋል። ወደ ሌላኛው መረጃችን ስንሻገር ከፍተኛ የመንግስት አመራሮች ላይ ጥቃት ተፈጽሞ በርካቶች መገደላቸው ተሰማ። በታጣቂዎች በተሰነዘረው ድንገተኛ ጥቃት የደህንነት ኃላፊውን ጨምሮ በርካታ ባለስልጣናት መገደላቸውን የሚገልጹ አስደንጋጭ መረጃዎች ይፋ ተደርጓል። በተለያዩ የመንግስት አገልግሎት ሰጪ ተቋማት ላይ በታጣቂዎች የሚፈጸሙ ጥቃቶች በከፍተኛ ሁኔታ እየጨመረ መምጣቱ አሳሳቢ ደረጃ ላይ መድረሱ ተገልጿል። በአማራ ክልል ሰሜን ጎጃም ዞን ጃናሞራ ወረዳ የማሻ የጤና ጣቢያ አመራሮችና ባለሙያዎች ላይ ማንነታቸው በውል ያልታወቁ ታጣቂዎች ጥቃት ተፈጽሟል ተብሏል። በጥቃቱ የጤና ጣቢያ ዋና ኃላፊ አቶ ጌትነት ምስጋናውን ጨምሮ በርካታ ባለሙያዎችም ተገድለዋል። በሌላ በኩል ሁለት የጤና ባለሙያዎች በጥቃቱ ቆስለው ሆስፒታል የገቡ ሲሆን ጥቃቱ የተፈጸመው አመራሩን ጨምሮ የጤና ባለሙያዎች ወደ ወረዳዋ መቀመጫ መካነ ሰላም በመጓዝ ላይ ሳሉ መሆኑን የአካባቢው ነዋሪዎች ገልጸዋል። ጉዳዩን አስመልክቶ መግለጫ ያወጣው የሰሜን ጎንደር ዞን የጤና መምሪያ የጤና ጣቢያው ኃላፊና የባለሙያዎቹን ግድያ አረጋግጧል። ይህ ጥቃት በግጭት ቀጠናዎች ውስጥ የህዝቡን ጤና ለመጠበቅ የሚጣጣሩ ባለሙያዎችን ህይወት ለአሳሳቢ አደጋ ማጋለጡን አመላክቷል። በተመሳሳይ በደብረ ብርሃን ከተማና በጋምቤላ ክልል በመንግስት አመራሮች ላይ ያልተጠበቀ ጥቃት በታጣቂዎች መሰንዘሩ ይፋ ተደርጓል። በጋምቤላ ክልል ኢታንግ ልዩ ወረዳ ውስጥ ታጣቂዎች በፈጸሙት ድንገተኛ ጥቃት በተሽከርካሪ በመጓዝ ላይ የነበሩ የአካባቢው ባለስልጣናት መገደላቸው ተነግሯል። ታጣቂዎቹ ባለፈው ማክሰኞ ዕለት በፈጸሙት በዚህ ጥቃት የኢታንግ ልዩ ወረዳ አንድ ከፍተኛ ባለስልጣን መገደላቸው ተረጋግጧል። ታርቆ ከተባለ ከተማ ወደ ኢታንግ ከተማ ሲጓዝ በነበረ ተሽከርካሪ ላይ በተፈጸመው በዚህ ጥቃት የወረዳው ባለስልጣንን ጨምሮ ሁለት የመንግስት ሰራተኞች ተገድለዋል ተብሏል። በመንግስት ኃላፊዎች ላይ ጥቃቱን ያደረሰው አካል ማንነት በይፋ ባይገለጽም በታጣቂዎች የሚፈጸሙ ጥቃቶች መበራከታቸው ከመቼውም ጊዜ በላይ አሳሳቢ እየሆነ መምጣቱን ያሳየ ሆኗል። በተመሳሳይ በደብረ ብርሃን ከተማ ባሳለፍነው ሰኞ አንድ የደህንነት ኃላፊ መገደላቸው ተነግሯል። በባሶና ወረዳ የሰላምና የጸጥታ ጽሕፈት ቤት ኃላፊ አቶ ተስፋዬ ጌታቸው ለስራ ጉዳይ እየተንቀሳቀሱ ሳሉ ማንነታቸው በውል ያልታወቁ ታጣቂዎች በሰነዘሩት ድንገተኛ ጥቃት ህይወታቸው አልፏል። በመንግስት ከፍተኛ ኃላፊዎች በጸጥታ መዋቅሮችና እንደ ጤና ጣቢያ ባሉ ወሳኝ የአገልግሎት ሰጪ ተቋማት ላይ እየተባባሰ የመጣው ይህ አደገኛ አካሄድ ነገ ሀገሪቱ ወዴት እያመራች ነው የሚለውን ጥያቄ በከፍተኛ ሁኔታ እንዲነሳ አስገድዷል። መንግስትና የሚመለከታቸው አካላት በዚህ አሳሳቢ ጉዳይ ላይ ጥብቅ እርምጃ ካልወሰዱ ጉዳቱ ከግለሰቦች አልፎ አጠቃላይ የማህበራዊ ቀውስን ሊያስከትል እንደሚችል መረጃዎች ያመለክታሉ። ወደ መጨረሻው ሰበር መረጃችን ስንሻገር ጀነራሉ በቁጥጥር ስር መዋላቸው ተሰማ። የህወሓት ኃይሎች ከጽምዶ ኃይሎች ጋር በመጣመር የብልጽግናን መንግስት ለመገልበጥ እርምጃ በጀመሩበት ወቅት በሰራዊቱ ውስጥ ከፍተኛ ስልጣን የነበራቸው ጀነራሉ በቁጥጥር ስር መዋላቸው ተነግሯል። በጀነራሉ ላይ በተወሰደው ድንገተኛ እርምጃ ቁጥጥር ስር የዋሉት ከፍተኛ ጀነራሉ በታጠቁ ወታደሮች ወዳልታወቀ ስፍራ መወሰዳቸውም ይፋ ተደርጓል። በቁጥጥር ስር የዋሉት የህወሓት ከፍተኛ አመራር የነበሩት ጀነራል ታደሰ ወረደ ናቸው። ጀነራል ታደሰ ወረደ የቁም እስረኛ ከተደረጉበት ቦታ በታጣቂዎች ቁጥጥር ስር ውለው ወዳልታወቀ ስፍራ መወሰዳቸው ተገልጿል። ጀነራሉ ካለፈው ማክሰኞ አንስቶ የቁም እስረኛ ከተደረጉበት ስፍራ በህወሓት ታጣቂዎች እንዲሰወሩ መደረጋቸውን ዩኤምዲ ሚዲያ ዘግቧል። ጀነራሉ በደብረጽዮን በሚመራው የህወሓት ቡድን ከስልጣናቸው በኃይል ከተወገዱበት ጊዜ ጀምሮ ከአሉላ ሆስፒታል ጀርባ በሚገኘውና በጥብቅ በሚጠበቅ ግቢ ውስጥ ይኖሩ እንደነበር የሚታወቅ ቢሆንም ባለፈው ማክሰኞ ዕለት በሁለት የጸጥታ ተሽከርካሪዎች ታጅበው ወዳልታወቀ ስፍራ መወሰዳቸውን ዘገባው ይፋ አድርጓል።
ዘገባው አክሎም ከማክሰኞ ዕለት ጀምሮ ጄኔራሉ ይኖሩበት የነበረው መኖሪያ ቤትን የሚጠብቁ የታጠቁ ሰራዊቶች ከስፍራው መነሳታቸውን ገልጾ ጄኔራሉም ከማክሰኞ ዕለት ጀምሮ ከእይታ መራቃቸውንና ያሉበት ቦታም እንደማይታወቅ ተገልጿል። ጄኔራሉ ከስልጣን ከተሰናበቱ በኋላ ስላሉበት ሁኔታ አስመልክቶ ቢቢሲ ከቀናት በፊት ይዞት በወጣው ዘገባ ጄኔራሉ በመቀሌ ከተማ በሚገኝ አንድ መኖሪያ ቤት ውስጥ በህወሓት ኃይሎች ቁም እስረኛ ተደርገው እንደሚገኙ መዘገቡ የሚታወስ ነው። ባለፈው ሳምንት በትግራይ ከተከሰተው ውጥረት ጋር ተያይዞ ለዲፕሎማሲያዊ ጥረት ወደ መቀለ የተጓዙት የአሜሪካው አምባሳደር ማሲንጋ ጄኔራል ታደሰ ወረደን በአካል አግኝተው ለማነጋገር ያደረጉት ሙከራ ሳይሳካ መቅረቱና በስልክ ንግግር ማድረጋቸው መዘገቡ አይዘነጋም። ጄኔራል ታደሰ ወረደ ከፕሪቶሪያው የሰላም ስምምነት በኋላ አቶ ጌታቸው ረዳን በመተካት የክልሉ ጊዜያዊ አስተዳደር ፕሬዝዳንት በመሆን እያገለገሉ በነበረበት ወቅት በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከስልጣናቸው በኃይል ማስወገዱ የሚታወስ ነው። ጄኔራሉ በህወሓት ከስልጣን ከተነሱ ወዲህ በፌደራል መንግስቱና በትግራይ ባለስልጣናት መካከል የነበረው የቀጥተኛ ግንኙነት ተቋርጦ ከፍተኛ የፖለቲካ ውጥረት ተከስቷል። በክልሉ አመራሮችና በፌደራል መንግስቱ መካከል ያለው ውጥረት ተባብሶ ወደ ወታደራዊ ግጭትም ሊሸጋገር የሚችልበት ሁኔታ በመከሰቱ ከፍተኛ ስጋት ተፈጥሯል። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።